በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰዓታት ዜማውና ትርጓሜው ቅዱስ እግዚአብሔር ዘይሴባህምት ጉሃን ወይትቀደስም ቅዱሳን በትጉሃን መላእክት የሚመሰገን በቅዱሳን መላእክት ዘንድ የሚመሰገን እግዚአብሔር ቅዱስ ቅዱስ ተብሎ በአንድነት በሦስትነት ይመሰገናል። ንጹሕ ጽኑ ክቡር ልዩ ነው። ሊቁ አባ ዘጊዮርጊስ ዘጋስጫ እንደነገረን በዚህ መጽሐፉ ላይ እንዳስተማረን በዕለተ እሁድ ስሙን ለመቀደስ ክብሩን ለመውረስ የተፈጠሩት ለተልኮ የሚፋጠኑ ትጉሃን ቅዱሳን መላእክት እስመ አኮቴቶሙ ዕረፍቶሙ ወዕረፍቶሙ አኮቴቶሙ በማለት ምስጋናቸው ዕረፍታቸው ምስጋናቸው እንዲሆንላቸው እንደሆነላቸው እንዲላቸው ቅዱስ 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 እያሉ በአንድነቱ ምንታዌ በሦስትነቱ ርባኤ በሌል የሌለበት ፈጣሪያቸውን ያለማቋረጥ በጩኸት በዝማሬ ያመሰግናሉ። እኛ በዚህ ዓለም ያለን ሰዎች ግዙፍ ምግብ በልተን ውሃ ጠጥተን እንድንኖር እነርሱ ደግሞ ረቂቅ የሆነውን ስብሐተ እግዚአብሔርን ተመግበው በፍጹም ደስታ ይኖራሉ። ወኢይመስሎሙ ለመላእክት ከመ ዘቀደስዎ መጠነ መንፈቃ ለሃቲ ሰዓት እማመ ተፈጥረ ዓለም እስከ እንየሁ እንዲል ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ እያመሰገኑት አንዱን ሰዓት ለአራት ከፍሎ የሩባን ሩብ 15 ደቂቃ እንኳ ያመሰገኑት አይመስላቸውም። ይልቁን ስጋዌውን እነሆ ስጋዌውን ለነቢያት ተልከው የነገሩ መላእክት ነበሩና በአጭር ቁመት በጠባብ ደረት ተወስኖ አይተነው ጠግበነው እያሉ ሲመኙ በቤተልሔም ከቅድስት ድንግል ማርያም ተወልዶ አይተውት ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ በማለት ከሰው ልጆች ጋር በኅብረት አመስግነውታል። በጣዕም ላይ ጣዕም በምስጋና ላይም ምስጋና ተጨምሮላቸው ደስ ብሏቸዋል። በሉቃስ ወንጌል ምዕራፍ 2 ከቁጥር 14 ላይ እንደተጻፈልን ይህንን የማያቋርጥ የቅዱሳን መላእክት ምስጋናቸውን ተገልጾለት ዮሐንስ በራእዩም እንደጻፈልን በምዕራፍ 4 ቁጥር 8 እስከ 11 ላይ አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውም በውስጣቸውም ዓይኖች መልተውባቸዋል።
ቅዱስ ቅዱስ የሚለው የቅዱስ ቅዱስ የነበረውና ያለ የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እንስሶቹም በዙፋኑ ላይ ተቀምጠው ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴን ምስጋናንም በሰጡት ጊዜ 24ቱ ሊቃናት በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነሃልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ በማለት ገልጾታል ዮሐንስ በራእዩ። ክብር ይግባውና ጌታችን በማቴዎስ ወንጌል ምዕራፍ 24 ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል በማለት መላእክትን ቅዱሳን ብሎ እንደጠራ ዮሐንስም በራእዩ በምዕራፍ 18 ቁጥር 21 ላይ አንድም ብርቱ መልአክ ትልቅን ወፍጮ የሚመስል ድንጋይ አንስቶ ወደ ባሕር ወረወረው ብሎ ትጉህነቱን እንደገለጸ ሊቁም እነሆ ከዚህ ተነስቶ ዘይስቴባህም ትጉሃን ወይትቄደስም ቅዱሳን በማለት ቅዱስ እግዚአብሔር ከቅዱሳን ሁሉ ቅዱስ እንደሆነ ቅዱስ ቅዱሳን ዘይስቴባህም ትጉሃን ወይትቄደስም ቅዱሳን ብሎ ቅዱሳን ሲላቸው ያለ ድካም ለተልእኮ የሚወጡ የሚወርዱ ናቸውና ትጉሃን መላእክትን ትጉሃን ብሏቸዋል ማለት ነው። ቅዱስ 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 እግዚአብሔር ዘይፈርህዎ ኪሩቤል ወእምግርማሁ የርዱ ሱራፌል። ኪሩቤል የሚፈሩትና ሱራፌልም ከግርማው የተነሳ የሚርዱለት የሚንቀጠቀጡለት እግዚአብሔር ቅዱስ 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 ተብሎ በአንድነት በሦስትነት ይመሰገናል። ንጹሕ ጽኑ ክቡር ልዩ ነውና ሊቁ አባ ዘጊዮርጊስ እንደጠቀሰው ኪሩቤል ሱራፌል የተባሉት የልዑል እግዚአብሔርን ዙፋን በፍርሃት በረዓድ ሆነው የሚሸከሙ መላእክት ሲሆኑ ነቢዩ ኢሳይያስም ዙፋኑን እንደሚሸከሙ እነሆ በምዕራፍ 37 ቁጥር 16 ላይ ጽፎልናል። አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ አንተ ብቻህን የምድር መንግሥታት ሁሉ አምላክ ነህ። የምድር መንግሥታት ሁሉ አምላክ ነህ፣ ሰማይና ምድርን ፈጥረሃል በማለት ሲናገር ነቢዩ ሕዝቅኤልም በፍርሃት ሆነው ሱራፌል ኪሩቤል 40ቱ እንስሳ ዙፋኑን እንደተሸከሙ ሆኖ አይቷል። ሕዝቅኤል ምዕራፍ 10 ቁጥር 1 እስከ 22 ላይ እንደተጻፈልን የሚሸከሙት ሲባል በጸጋ የሚያድርባቸው የሚቀድሱት ሲባል ዙፋኑን ተሸክመው ይታያሉና እነሆ በጸጋ የሚያድርባቸው ማለት ነው። የሚሸከሙት ሲል በጸጋ የሚያድርባቸው እነሆ ተሸክመው ይታያሉና እንዲህ ተባለ እንጂ ይጸውር ድደ ወይነብር ጠፈረ ሁሉ እሁዝ ውስተ እራሁ ወአጽናፈ ዓለም በእዴሁ በማለት በጠፈር ተቀምጦ መሰረትን ይሸከማል።
ሁሉ በመሃል እጁ የተያዘ የዓለም ዳርቾችም በእጁ ያሉ የሚሸከማቸውስ እርሱ ነው እንጂ እነሱ እርሱ ሊሸከሙት አይችሉም ማለት ነው። ጌታችን እሳታውያን በሆኑ በኪሩቤል ጀርባ ላይ ተቀምጦ እነሆ በአንድነት በሦስትነት እንደሚቀደስ ቅዱሳት መጻሕፍት በስፋት ያስተምሩናል፣ ያስረዱናል። ነቢየ እግዚአብሔር ዳዊትም እንዲህ ይላል፣ በኪሩቤል ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ በማለት በመዝሙር 18 ቁጥር 10 ላይ ነግሮናል። እነሆ ዳግመኛም በየማነ አብ በዘባነ ኪሩብ ተቀምጦ የሚመሰገነው የእግዚአብሔር ልጅ የእስራኤል ዘነፍስ ጠባቂ ሊቀን ወሎት ተገልጾ እንዲያድናቸው ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ በማለት የናፍቆት ልመናን ይለምን እንደነበረ ነቢዩ በመዝሙር 79 ቁጥር 1 ላይ እንዲሁም ደግሞ ዮሐንስ በራእዩ ምዕራፍ 4 ቁጥር 6 ላይ ጽፎልናል ማለት ነው። ሊቁ ቅዱስ ኤጲፋንዮስን የሥነ ፍጥረት ነገር ተገልጾለት በጻፈው መጽሐፍ ላይ ወለዳግም ጾታ 10ቱ ስሞሙ ኪሩቤል ካህናተ ቅዳሴ ወውዳሴ እምታይተ ሐቆሆሙ አሃዱ ወእምላይለ ሐቆሆሙ 40ቱ እለግፏን በአይንት ብሎ እንደገለጸው ሁለተኛውን አመስጋኞች የሆኑት 10ሩን ነገድ ስማቸውን ኪሩቤል ሲላቸው ከወገባቸው በታች 1 ከወገባቸው በላይ ደግሞ 4 አድርጎ ሲፈጥራቸው ዓይናቸው ብዙ ነው። ይህም ኃላፊያትን መጻያትን በማወቃቸው ይተረጎማል። አለቃቸው ኪሩቤል ሲሆን የሰው መልክና የአንበሳ መልክ ያለው ነው። ሦስተኛውን 10ሩን ነገድ ስማቸውን ደግሞ ሱራፌል ሲላቸው የእነዚህ አለቃቸው የንስር መልክና የእንስሳ መልክ ያለው ሲሆን ሱራፊ ሲባል ሲፈጥራቸውም 6 ክንፍ አድርጎ ፈጥሯቸዋል ማለት ነው። በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 4 እስከ 11 ላይ እንደተጻፈልን ሊቁ ኤጲፋንዮስም የሥነ ፍጥረትን ነገር በሚናገረው መጽሐፉ ላይ አኗኗራቸውን በጥልቀት ሲተነትነው እንዲህ ብሏል። ከነገደ ኪሩቤል 2 ገጸ ሰብና ገጸ አንበሳን ከሱራፌል 2 ገጸ ንስርና ገጸ እንስሳን አንስቶ ከኢየሩሳሌም ሰማያዊት በላይ ከሰማይ ውዱድ በታች አቁሞ በእነርሱ ላይ ሰማይ ውዱድን እንደ መረሻት ጫነባቸው። በላይም ህብሩ በረድ የመሰለውን ዙፋን እንደ ሰረገላ ጭኖባቸዋል። እነዚህንም በምስራቅ በምዕራብ በሰሜን በደቡብ በአራቱ ማዕዘን ጀርባቸውን ወደ ውስጥ ፊታቸውን ወደ ውጭ እያደረገ አቁሟቸዋል በማለት ነቢዩ ሕዝቅኤል ስለነዚህ ስለ ኪሩቤል ነገርን ሲጽፍ በምዕራፍ 1 ቁጥር 12 ላይ ያስረዳናል ማለት ነው። እያንዳንዱም ወደፊት ቀጥ ብሎ ይሄድ ነበር፣ መንፈስም ወደሚሄድበት ሁሉ ይሄዱ ነበር፣ ሲሄዱም አይገላለጡም ነበር በማለት እንደተናገረ ገጽ ለገጽ ሳይተያዩ ሥላሴ በፈቀዱት ፍኖት ወይም ደግሞ መንገድ አንዱ በሄደበት 3ቱ እየተከታተሉ ይሄዳሉ ማለት ነው። እነዚህም እንደ ነቢዩ ሕዝቅኤል ገለጻ 16 ሲሆኑ የቀሩት ከውስጥ ስለሆኑ ስለማይታዩ 4ቱ ግን ብቅ ብለው ስለሚታዩ ዮሐንስ 4 ብሏቸዋል እንጂ እንደ ሕዝቅኤል ገጻቸው 16 ነው ማለት ነው። ሊቁ እምርእሶሙ እስከ ሐቆሆሙ በማለት እነሆ ከመርእየተ እለ ቄጥሩ ገጸ በገጽ ይትናጸሩ ብሎ እንደ ገለጻቸው በፋርስ ሀገር የሚኖረው እለ ቄጥሩ የተባለው ወፍ ከወገቡ በታች 1 ከወገቡ በላይ 4 እንደሆነ እነዚህንም ከወገባቸው በታች 1 ከወገባቸው በላይ ደግሞ 4 አድርጎ ፈጥሯቸዋል ማለት ነው። የገጸ ሰብ አቋቋሙ በምስራቅ ሲሆን አተያዩ ወደ ምዕራብ ነው። የገጸ አንበሳ አቋቋሙ በምዕራብ ነው፣ አተያዩ ደግሞ ወደ ምስራቅ ነው። የገጸ ላይ አቋቋሙ በሰሜን
አተያይ ሲሆን ወደ ደቡብ ይመለከታል ማለት ነው። ወደ ደቡብ የገጸ ንስር ይመለከታል ማለት ነው። የገጸ ንስር አቋቋሙ ደግሞ በደቡብ ሲሆን አተያዩ ደግሞ ወደ ሰሜን ይሆናል ማለት ነው። እንግዲህ ገጽ ለገጽ ብሎ ገጽ ለገጽ አይተያዩም ማለት ነው። አንዱ ኪሩብ ሌላውን አያየውም ማለት ነው። ስለዚህ እነዚህ 40ቱ እንስሳ ያላቸው የመልክ ገጽታ በአራት ወንጌላውያን ተመስለዋል ማለት ነው። ይመሰላሉ ማለት ነው። ሲመሰጠር ምስጢር ዳግመኛም ከምስጢረ ሥጋዌ ጋር አገናኝተው የተረጎሙ ቀደምት ሊቃውንትም አሉ። ይኸውም የሰው መልክ ያለው በገጹ የጌታን ሰው መሆን የሚያመለክት መሆኑን፣ የላህም ምልክት ያለው ደግሞ በገጹ የጌታን በቀራንዮ ሥጋውን መቁረስና ክቡር ደሙን ማፍሰስ የመሥዋዕትነት ምሳሌ መሆኑን፣ የአንበሳ መልክ ያለው መልአክ ደግሞ በገጹ የይሁዳ አንበሳ የተባለ የጌታ የትንሣኤውን ምሳሌ፣ የንስር መልክ ያለው ደግሞ መልአክ የክርስቶስን እርገቱን አመልካች እንደሆነ እነዚህን እንደሚያመለክቱ የእነዚህ ምሳሌ መሆናቸው ይተረጎማል። መተርጉማን እንደሚተረጎሙት ማለት ነው። እንግዲህ ሊቁ አባ ዘጊዮርጊስ ዘጋስጫ ይህንን ሁሉ ምስጢር እንደ ወርቅ አንከብልሎ እንደ ሸማ ጠቅልሎ ኪሩቤል የሚፈሩትና ሱራፌልን ከግርማው የተነሳ የሚርዱለት እግዚአብሔር ቅዱስ 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 ተብሎ በአንድነት በሦስትነት ይመሰገናል። ንጹሕ፣ ጽኑ፣ ክቡር፣ ልዩ ነው በማለት አመስግኖታል ማለት ነው። እንግዲህ ይህንን ትርጓሜ ሊቁ ዶክተር መጋቤ ሐዲስ ዶክተር ሮዳስ ነው የተረጎመልን። ከዚህ ላይ ነው እኔ ለእናንተ ሁሉ የማሳትፋችሁ ማለት ነው። ክፍል 5 እንቀጥላለን። ያስተማረን የመከረን የገሰጸን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። መላከ ብስራት ቀሲስ ተስፋ ማርያም ውበት